እንደ ሐሳብ በሃይሚዬና በብሩኬ ህይወት ውስጥ ገብታችሁ በመካከላቸው ክፍተት ለመፍጠር አጀንዳ የምትፈልጉ አንዳንድ ወዳጅ መስላችሁ አስመሳዮችና ምቀኞች ማለት ነው። ከቻላችሁ ለራሳችሁ ክብር ይኖራችሁ የራሳችሁን ህይወት ብትኖሩ፣ ያለዛ ደግሞ የሃይሚዬንና የብሩኬን ስኬት ለማየት ያብቃችሁ። እያያችኋቸው ቅጥል በሉ። አይደለም ዛሬ ትናንትና ጓደኛሞች ሆነው 2 ዓመት ሙሉ ሲኖሩ ለማለያየትና በመካከላቸው ክፍተት ለመፍጠር በጣም ብዙ ስትጥሩ ነበረ። ያንን ሁሉ ነገር ተቋቁመው እናንተን ሳይሰሟችሁ ዛሬ ላይ ግን ባልና ሚስት ሆነው ሲመጡባችሁ ተቃጠላችሁ፣ ተንገበገባችሁ። እንኳንም ተቃጠላችሁ፣ ተንገበገባችሁ። ቅናታሞች ስለሆናችሁ ነው። ገባችሁ አይደለ? ሲቀጥል ደግሞ ማለት ነው ሃይሚዬን መሆን አትችሉ። ምን አገባችሁ ስለ ሃይሚ ህይወት? አንዴ ጸጉርሽ፣ አንዴ መልክሽ፣ አንዴ ውፍረትሽ፣ አንዴ ቅጥነትሽ። ምን አገባችሁ እንዴ? ይመለከታችኋል? አረ አይመለከታችሁ። ነውር ነው። ኮሜንት ስር ገብታችሁ ልክ የምታውቁ መስላችሁ የምትጽፉት ኮሜንት የራሳችሁን ክብር ነው የምታጡበት። ገባችሁ አይደለ? አንዳንድ እንዴት አይነት ህይወት እንደምትኖሩ እኮ እናውቃለን አይደለ? መዳም ኩሽና ምን አይነት ህይወት ውስጥ እንደምንኖር እያንዳንዳችን እናውቃለን። ከድኖ ይብሳል። ገባችሁ አይደለ? ጸጉራችሁ መቼ እንደሚበጠርና እንደሚታጠብ፣ ልብሳችሁ ምን አይነት ልብስ እንደምትለብሱ፣ ምን አይነት ምግብ እንደምትበሉ፣ ምን ላይ እንደምትተኙ ገባችሁ አይደለ? በእንደዚህ አይነት ህይወት ውስጥ እንኳን እየኖራችሁ ሰውን ለመጣልና ክፍተት ለመፍጠር በጣም ብዙ መንገድ ትጥራላችሁ ማለት ነው። እናንተ ስለነሱ ህይወት አይመለከታችሁ። ገባችሁ አይደለ? ትናንትና 2 ዓመት በጓደኝነት ሲኖሩ የእናንተን አሉባልታ፣ የእናንተን ፈቶ መዘግዘቅ፣ የእናንተን ስድብ እንደምንም ሳይቆጥሩት ዛሬ ባልና ሚስት ሆነው ተሳስረዋል። አለቀ። 4 ነጥብ። ቅጥል በሉ፣ ድብን በሉ። ገባችሁ አይደለ? ከምናቸውም አትደርሱ። ብትለፈልፉ፣ ብትጮሁ፣ አጀንዳ ብትፈልጉ፣ የሆነች ቃል ብትፈልጉ ምንም አታመጡ። ለራሳችሁ ግን ክብር ይኖራችሁ። ራሳችሁን አስከብሩ። ነገ የራሳችሁ የሆነ ህይወት ይኖራችኋል። ገባችሁ አይደለ? ምቀኛ አትሆኑ። እውነት ሃይሚዬን የምትወዷት ከሆነ ከልባችሁ እህቴ ብላችሁ የምትወዷት ከሆነ ማለት ነው ለእሷ ተቆረቆርን ብላችሁ ብሩኬን የምትናገሩ ማለት ነው። የእህት ደስታ ያስደስታል። እውነተኛ እህት ከሆናችሁ የሃይሚዬ ደስታ ደስታችሁ ይሆናላችሁ። ቅናት አይሆንባችሁ፣ ምቀኝነት አይሆንባችሁ። ብሩኬን የምትወዱት ወንድሜ የምትሉ ከሆነ ከልባችሁ በደስታው ተደሰቱ። በሚወደው ነገር ውደዱት። ገባችሁ አይደለም? ከዛ ውጭ ግን እናንተ ወዳጅ መስላችሁ አጀንዳ እየፈለጋችሁ ሃይሚ ጸጉርሽ፣ ሃይሚ ሰውነትሽ ወፈርሽ፣ ቀጠንሽ፣ መልክሽ እንደዚህ ሆነ፣ ብሩኬ ለምንድነው ይዛት ማትወጣው? ለምንድነው ምናምን አይመለከታችሁም እኮ። ይሄ የባልና ሚስት ህይወት ነው። ይሄ የራሳቸው ህይወት ነው። እንዲህ እናንተ በዚህ ልክ እኮ ገባችሁ። በቃ ለምን በአጠቃላዩ ቤታችሁ ውስጥ ገብታችሁ ታዲያ ወይ የጽዳት ሰራተኛ ለምን አትሆኑ? ነገሩ አይመጥኗችሁም፣ አትመጥኗቸውም እናንተ። ምክንያቱም እንደዚህ አይነት ሰው እነሱ ቤት መግባት የለበትም። ገባችሁ አይደለም? ስለዚህ አደብ ይኑራችሁ፣ ስነ ስርዓት ይኑራችሁ። ዝም ብላችሁ እንደው አፋችሁ እንዳመጣ አታውሩ። ነውር ነው። እሺ ኮሜንት ስር ገብታችሁ ሃይሚ የሴት ልክ ናት። ገባችሁ አይደለም? ሴት ልጅ የምትሄድበትን ቦታዋን ታውቃለች። ወንድ ልጅ በሄደበት ሁሉ የምትከተል ሴት አይደለችም። ገባችሁ? እሱ የራሱ ፕሮግራም አለው። ከጓደኞቹ ጋር፣ ከባልንጀሮቹ ጋር፣ ከስራ ባልደረቦቹ ጋራ በጣም ብዙ የሚሄድበት ቦታ ይኖራል። ገባችሁ አይደለ? ሴት የሚገኝበት ሴት የማይገኝበት ቦታ አለ። እናንተ ልክ ቢሶች ስለሆናችሁ ስነ ስርዓት ስለሌላችሁ ሁሉንም ነገር እንደራሳችሁ ስለምታዩ ስለምትረዱ ዝም ብላችሁ ነው የምታወሩት ማለት ነው። እኔ እውነቱን ስነግራችሁ በዚህ 3 ቀኑ ቪዲዮ እየሰራውኝ አይደለም። ያው ቻናሌ 1 ቀን ነው የቀረው። ምን እንደሚፈጠር አላቅም።
ከተስተካከለልኝ እሰየው፣ ካልተስተካከለ ደግሞ ወይ በአዲስ ቻናል እመጣለሁኝ እግዚአብሔር ከፈቀደ። የምታበረታቱኝ ከሆነ ነው እሺ፣ የምታበረታቱኝ ከሆነ ውድ ቤተሰቦቼ በጣም ትናፍቁኛላችሁ እና ከሀይሚና ከብሩኬ ህይወት ውጡላችሁ። ሀይሚዬን ደግሞ ለቀቅ አድርጉ፣ ህይወቷን ትኑርበት በቃ። ኧረ በስመ አብ! በዚህ ልክ ልጆቹን ተዋቸው እንዴ! ምን አድርጉ ነው የምትሉት?